በዛሬ ቪዲዮ የእንግሊዘኛ 80%ን አስጨብጬ እልካችኋለሁ። ዝግጁ ናችሁ? Let's get started. Hello beautiful people. ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። በዚህ ክረምት ምን አስባችኋል? እንግሊዘኛ ከሆነ ለልጆቻችሁም ለራሳችሁም በእነዚህ ስልክ ቁጥሮች ደውሉልን። በዚህ ዓለም ያሉት ቋንቋዎች በሙሉ መሰረታቸው 3 ነገሮች ናቸው። በደንብ አስተውሉልኝ። 3 ነገሮች ስላችሁ ደግሞ ዘመናትን ማለት ነው። ዘመናት ስናወራ ያለፈን ዘመንና አሁን ያለው ዘመንና ለወደፊት ያለውን ዘመን ነው የምናወራው። ስለዚህ እንግሊዘኛም እንደዚህም ልታወሩ በቀላሉ እንድታወሩ ከፈለጋችሁ እነዚህን 3 ዘመናትን መረዳት አለባችሁ። ትንሽ ለየት የሚያደርገው እንግሊዘኛ ከበድ የሚያደርገው ነገር ምንድነው? በእነዚህ 3 ዘመናት ውስጥ 4 ደግሞ እንደ ክፍለ ዘመን ብላችሁ አስቡት፣ ወይም ደግሞ 4 ቅርንጫፎች ብላችሁ አስቧቸው። እነዚህን 4 ቅርንጫፎች በእያንዳንዱ ቦታ ላይ ታገኛላችሁ። በዛሬ ቪዲዮ ትኩረት የምናደርገው 5 ወሳኝ ነገሮች ናቸው። እነዚህን 5 ነገሮች አብዛኛው ሰው እንግሊዘኛ ሲያወራ ይጠቀምባቸዋል። እንግዲህ ይሄ ነገር በዘልማድም አይደለም፣ በእርግጥም ተግባር ላይ ስትወርዱ የሚተገበሩ 5 የቴንስ አይነቶች ናቸው። እነዚህን በደንብ ተረዳችሁ ማለት በቀላሉ ሐሳባችሁን መግለጽ ወይም መናገር ትችላላችሁ በእንግሊዘኛ ማለት ነው። ዝግጁ ናችሁ? አሁን መጀመሪያ እንደ ኦቨርቪውን ልስጣችሁና ስለ ቴንሶቹ በአጠቃላይ ያላቸውን መልክ እንይና ከዛ በኋላ ወደና 5ቱ እነዚህ ወሳኞቹን እንሄዳለን። በመጀመሪያ አሁን ያለውን ጊዜ በእንግሊዘኛ ምን ይባላል? ፕሬዘንት ይባላል። ፕሬዘንት ማለት አሁናዊ ጊዜ ማለት ነው። ሁለተኛው ጊዜ ወይም ሁለተኛው ዘመን ፓስት የሚባለው ምን ማለት ነው? ኃላፊ ጊዜ ይባላል። ከዛን ፊውቸር የሚባለው ደግሞ ለወደፊት የሚከናወን ነገር ነው ማለት ነው። ተግባባን እስካሁን ድረስ? ከዛን በእነዚህ 3 ላይ እያንዳንዱ ላይ 4 ነገሮች አሉ። ጠቅላላ ምን ይሆናሉ ማለት ነው? 12 ቴንስስ ይባላሉ። 12 በአጠቃላይ እንግሊዘኛ ቴንሶች ስንት ናቸው? 12 ቴንስ። ስለዚህ በፕሬዘንት ላይ ስንመጣ ፕሬዘንት ሲምፕል የሚባል አለ። ከዛን ፕሬዘንት ኮንቲኒዩስ የሚባል አለ። ከዛን ቀጥሎ ፕሬዘንት ፐርፌክት የሚባል አለ። ከዛን ፕሬዘንት ፐርፌክት ኮንቲኒዩስ የሚባል አለ። ስለዚህ በፕሬዘንቱ ምንድነው 4 አለን ማለት ነው። በፓስቱም እንደዛው ስንሄድ ማለት ነው ፓስት ሲምፕል የሚባል አለ። ከዛን ከፓስት ሲምፕል አልፎን ደግሞ ምን ያለ ፓስት ኮንቲኒዩስ የሚባል አለ። ከዛን ፓስት ፐርፌክት የሚባል አለ። እንደዚሁ ስንቀጥል ደግሞ ፓስት ፐርፌክት ኮንቲኒዩስ የሚባል አለ። አሁንም 4 ሆኑ ማለት ነው አይደለ? አሁን ደግሞ ወደ ፊውቸር ስንሄድ ተመሳሳይ ነው። ፊውቸር ሲምፕል ይባላል መጀመሪያው። ከዛን ፊውቸር ኮንቲኒዩስ የሚባል አለ። ከዛን ፊውቸር ፐርፌክት አለ። ከዛን ፊውቸር ፐርፌክት ኮንቲኒዩስ የሚባል አለ። ስለዚህ እነዚህን 4 ገባችሁ ማለት እንግሊዘኛ ሙሉ በሙሉ ቴንሱን ምን ሰዓት ላይ ምን ጊዜ ላይ ምን ማውራት እንዳለባችሁ አወቃችሁ ማለት ነው። ግን እንዳልኳችሁ መሰረታዊ መያዝ ያለባችሁ እነዚህን ዛሬ 5 የምነግራችሁ ቴንሶች ነው መያዝ ያለባችሁ ማለት ነው። የመጀመሪያው ቴንስ የምትይዙልኝ ማለት ነው። የመጀመሪያው በቀላሉ እንጀምራለን። ከዛ በኋላ ወደ ከባዱ እየሄድን እንሄዳለን። ቀላሉ በጣም ቀላል የሚባለው እንድትረዱ ማለት ነው the present continuous tense ይባላል። present continuous tense ማለት አሁን የምታረጉት ያለው ነገር ካለ እሱን ትጠቀማላችሁ። አሁን የምታረጉት ነገር ልክ በሚከናወንበት ሰዓት ላይ የምታወሩት ነገር ካለ እሱን አረፍተ ነገር ትጠቀማላችሁ። ምን ብላችሁ? እናንተ ተናጋሪ ከሆናችሁ ቀላል ያዙልኝ፣ እችን ትይዛላችሁ። እስኪ ከኔ ጋር ወይም ደግሞ አያም በቃ እችን ያዙልኝ። መጀመሪያ ተናጋሪው እናንተ ናችሁ፣ አደራችሁ። ስለ 3ኛ ወገን የምታወሩ ከሆነ ስለሷና ስለሱ ለቁስ የምታወሩ ከሆነ he is ትሉና እሱ ማለት ነው። she is ስለሷ ስታወሩ it is ስለሱ ለቁስ ወይም ለነገር ስታወሩ ማለት ነው። እነዚህ 3ቱ ምንድናቸው? ነጠላ ናቸው። አደራ ብዛት የላቸውም። 3ኛ ወገን ሆኖ ግን ነጠላ ናቸው። ስለዚህ he is she is it is። ከዛ በኋላ ልክ ከዚህ በኋላ ያለውን ነገር ደግሞ ከሌሎች ምንድናቸው ሰብጀክቶች ጋር ስንሄድ ወይም አሁን እኔ አልኩኝ፣ እሷ አልኩኝ፣ እነሱ አልኩኝ፣ እነሱ አላልኩም አይደለ? እነሱ ደግሞ ስንል ምን እንላለን? they are እንላለን። you are እንላለን። ከዛን we are እኛ ማለት ነው። we are they are you are። እነዚህን ደግሞ ስንጠቀም ማለት ነው በአጠቃላይ ስለ እሱ፣ ስለ አንተ፣ ስለ አንቺ፣ ስለ እናንተ you are የሚለው ማለት ነው። ከዛ በኋላ we are ደግሞ ስለኛ የገለጽ ነው። ልክ አንድ ነገር እየተከናወነ ባለበት ሰዓት ላይ ህጉ ምን እንደሚለው በእንግሊዘኛ ማለት ነው
ልክ I am ካላችሁ የመጣ ማንኛውም ግስ ካለ ing ትከቱበታላችሁ። በቃ ይሄን ከያዛችሁ ሌላው በጣም ቀላል ይሆናል ማለት ነው። ስለዚህ እየበላሁኝ ነው ማለት ስፈልግ I am ምን eating I'm eating ወይም ደግሞ I'm having እንላለን ማለት ነው። እሺ እሷ እየሮጠች ነው ስንል እየሮጠች መሆኗን የምንገልጽበት ነገር ካለ she is እንዳልኳችሁ እነዚህ አይለወጡም። ከዛን she is አምጥተን እዚህ ጋር አስቀመጥናት she is ከዛን መሮጥ ምንድነው run አይደለ? run ላይ ብቻ ing ጨምሩበት ምን ይሆናል? she is running። በጣም ጥሩ። እሺ መጠጣት ይሄው እነሱ እየጠጡ ነው ስትሉ ምን ብለናል ቅድም? they are አይደለ? they እነሱ are ደግሞ ስንጨምርበት ለምንድነው የመተከናወነ ያለ ጉዳይ ስለሆነ ማለት ነው። they are ምን drinking ለምን ግሳችን drink አይደለ? ስለዚህ ing ስንጨምርበት ምን ይሆናል? they are drinking እየጠጡ ነው እያለ ነው ማለት ነው። ተግባባን? ስለዚህ ይሄ the present simple continuous ነው። ይሄ አሁኑ ነገሩ እየተከናወነ ባለበት ሰዓት ላይ በሚከናወኑበት ቅስበት የምንጠቀመው የአረፍተ ነገር አወቃቀር ነው። ስለዚህ ምንም ነገር ይሁን እያረጋችሁት እስካለ ድረስ I am ትሉና ከዛን ምን እያረጋችሁ ነው? ማውራት ከሆነ I'm speaking ማነው talking ሊሆን ይችላል። ማየት ከሆነ I'm watching ወይም I'm looking ልትሉ ትችላላችሁ። መጻፍ ከሆነ I'm writing፣ ማንበብ ከሆነ I'm reading እያላችሁ ያ ነገር እያደረጋችሁ መሆናችሁ እየገለጻችሁበት ነው ማለት ነው። ይሄ አንደኛው ነው ያዙልኝ። ሁለተኛው የዚሁኑ ተቃራኒ ግን ምንድነው የምናደርገው? ባለፈ ጊዜ ላይ የምንጠቀመው ነው። ማለትም ባለፈ ጊዜ ላይ ሲከናወን የነበረ ጉዳይ ማለት ነው። እየተከናወነ ባለበት ሰዓት ላይ ሌላ ነገር ሲፈጠር የምንጠቀመው ሌላኛው አወቃቀር ማለት ነው። እሱ ምንድነው? ልክ እንደዛው ቀደም ብዬ እንደነገርኳችሁ I am ወይም ደግሞ she is he is ምናምን እንዳልነው ሁላ አሁንም ልክ ደጋፊ ቃላቶች ያስፈልጋሉ። ከአይ በኋላ I was እንላለን። ከሂ በኋላ he was እንላለን። ከሺ በኋላ she was እንላለን። ከኢት በኋላ it was እንላለን። ከዛን እንሂድና they were እንላለን። you were እንላለን። we were እንላለን ማለት ነው። እነዚህ ከዛ በኋላ ምን ይሆናሉ? you were we were you were እንላለን። እነዚህ ስናስቀምጥ ምን እየተደረገ ማለት ነው? በሐራፊ ጊዜ ሲከናወን የነበረና በመሃል ሌላ ነገር ሲከናወን የምንገልጽበት አወቃቀር የእንግሊዝኛ ቴንስ ማለት ነው። ተግባባን? ለምሳሌ I was eating ምንድነው? እየበላሁኝ ነበረ። አደራችሁን ይሄ አረፍተ ነገር ወይም ይሄን አወቃቀር የሆነ ሌላ ማሟያ ያስፈልገዋል። ማለትም አንድ ነገር እየተከናወነ ባለበት ሰዓት ላይ የሆነ ነገር ተከናወነ ማለት ስንፈልግ ነው በአብዛኛው ጊዜ የምንጠቀመው። ግን በሲምፕል እንድትረዱት በሐራፊ ጊዜ እየተከናወነ ባለበት ሰዓት ላይ ልትገልጹት የፈለጋችሁት ሐሳብ ካለ ነው። ሰው I was eating ስትሉ እየበላሁኝ ነበረ። she was eating እየበላች ነበረ። we were eating እኛ እየበላን ነበረ። they were waiting እነሱ እየጠበቁ ነበረ እያለ ነው ማለት ነው። ተግባባን? ይሄ ምንድነው? the past ምን ይባላል? the past continuous tense ይባላል። ይሄን ያዛችሁ ማለት ምንድነው? በሐላፊ ጊዜ እየተከናወነ ባለበት ሰዓት ላይ በሐላፊ ጊዜ ላይ ተከናወነ የነበረበት ነገር ካለ በዚህ መልኩ መግለጽ ትችላላችሁ። ሁለት ያዝን አይደል? ሁለት ያዛችሁልኝ? ሁለት። እሺ አሁን ሶስተኛው ጋር እንሄድ። ሶስተኛው ፓስት ትንሽ ተከብዳለች፣ ግን ያዙልኝ በደንብ። ፓስት ሲምፕል ይባላል ወይም ደግሞ ፓስት ሲምፕል ይባላል። ፓስት ሲምፕል ማለት ባለፈ ጊዜ ያረጋችሁትና ያበቃ ጉዳይ እስከሆነ ድረስ ይህንን አረፍተ ነገር ትጠቀማላችሁ ማለት ነው። እዚህ ጋር ግን መያዝ ያለባችሁ ቀደም ብለን ታስታውሱ እንደሆነ በኮንቲኒዩስ ላይ ጨምረን ነው ምንድነው? በግሱ ላይ ing ጨምረን ነው አይደለ? ing ጨምረን በቃ ሁሉም ላይ ing መጨመር ነው። ፓስትም ኮንቲኒዩስ ላይ አሁንም ing ጨምረን ነው የቀጠለው ቨርቡ ላይ ወይም ግሱ ላይ። እዚህ ጋር ግን ስንመጣ ግሱ መለወጥ አለበት ይላል ህጉ። መልኩ መለወጥ አለበት ማለትም ልክ እዛኛው ing እንደጨመርነው ሁላ እዚህ ጋር ግን ምን ይሆናል? ራሱ ግሱ መልኩ ይለወጣል። ስለዚህ መልኩ ይለወጣል ማለት አጻጻፉ ይለወጣል። ራሱን የቻለ ፎርማት ይዞ ይቀጥላል። ለምሳሌ ድሪንክ የነበረችውን ግስ ምን መሆን አለባት? ወደ ሐላፊ መልክ መለወጥ አለባት። ስለዚህ ምን ይሆናል? ድራንክ ይሆናል ማለት ነው። ድሪንክ የነበረች ምን ትሆናለች? ድራንክ DRANK ድራንክ ትሆናለች። ስለዚህ ይሄ እንደዛ ከሆነ ቶክ የነበረውን ግስ ደግሞ አሁንም ወደ ሐላፊ መለወጥ አለበት ይላል ህጉ። ስለዚህ
talked ይሆናል። read የነበረችውን ግስ ምን ትሆናለች? read ትሆናለች። በሚገርማችሁ read እና read ጽሁፋቸው ይመሳሰላል ግን pronunciation ይለወጣል። read R-E-A-D ነው አይደለ? ሐላፊም ላይ ሲሆንም R-E-A-D ነው ግን ድምጹ ይለወጣል read ይሆናል። ስለዚህ እነዚህን ግሶች መለወጥ አለባቸው ይላል ህጉ። ወዴት? ወደ verb to ወይም ደግሞ ወደ ሐላፊ መልካቸው መለወጥ አለበት። ታዲያ እነዚህን የግድ ማወቅ አለባቸው። አሁን ሁሉም ዘርዝሬ መጨረስ አልችልም። ስለዚህ እናንተ ChatGPT ወይም ጀመናይ ገብታችሁ እያንዳንዱ የምትፈልጉትን ግስ ይህንን ግስ ሐላፊ መልኩ ምንድነው ወይም the past form ትሉና the past form of the verb ብላችሁ ከዛም ቨርቡ ታስቀምጣላችሁ ይሰጣቸዋል በChatGPT ወይም ጀመናይ። አሁን ዋናው ህግ ምንድነው የሚለው? ድርጊት ፈጻሚው እኔ ተናጋሪው እኔ ከሆንኩኝ አይልና ከዛን ወዲያውኑ ማስቀመጥ ያለብኝ ምንድነው? ሐላፊ ግሱን ማስቀመጥ አለብኝ። ለምሳሌ በልቻለው ማለት ስፈልግ I ate እላለሁ ማለት ነው። ከዛን ቅድም ምንድን ያልነው? አንብቤ ያለውን I read እላለሁ። አንብቤ ያለው ጽፍ ያለው ማለት ስፈልግ I wrote እላለሁ እንጂ I write አይደለም። አደራችሁ I ለምሳሌ ሌላ ማየት ፊልም ማያችሁን በልና I watched እላለሁ እንጂ I watch ማለት አልችልም። ሐላፊ መልኩን ማስቀመጥ ስላለብኝ አይቻለው ስል I watch a movie I watched a movie I looked ሲን ደግሞ አሁን look የነበረችውን looked መሆን አለባት። ሐላፊ መልክ መያዝ ስላለባት I looked አሁንም አይቻለው ያልን። ይሄ ሶስተኛው ምንድነው? አወቃቀር ነው። ይሄን ተረዳችሁ? አሁንም ምንድነው? ባለፈ ጊዜ የተከናወነና ያበቃለት ነገር ገለጻችሁ ማለት ነው። ተግባባን? ይሄን ጨረሰ። ታዲያ ያው አሁን እኔ አረፍተ ነገሩ ረዘም ያለ አረፍተ ነገር እየፈጠርኩላችሁ አይደለም። ህጉን ካወቃችሁ ከዛን ቀጣዩን ፓርት በጣም ቀላል ነው ለማሟላት ማለት ነው። እቺናት ዋናው ስትራክቸሩን ካወቃችሁ ሌላው ቀላል ይሆንላችኋል ብዬ ነው። ይሄ ሶስተኛው ምንድነው? አወቃቀር። ስለዚህ ስንት ይቀረናል? 2 ይቀረናል ማለት ነው። አሁን በጣም ቀላሉ ደግሞ the future simple ይባላል። the future simple ማለት the future simple tense የሚባለው ለወደፊት ልናረጋቸው ያቀድናቸው ነገሮች ይሆናሉ ብለን የምናስባቸው ነገሮች ልንገልጽበት የምንጠቀምበት አወቃቀር ነው። በጣም ቀላል በቀላሉ እንምግራችሁ ለሁለት አወቃቀሮች አሉት ግን በቀላሉ ልንገራችሁና ይሄን ከያዛችሁ በቃ ሁሉም ጋር የሚስማማ ስለሆነ ማለት ነው። ማንኛውም ሰብጀክት ይምጣ I you he she it they ምንም ይሁን የአረፍተ በዚህ በኩል የሚጀምረው ድርጊት ፈጻሚ ብለን የምንጠራቸው እነሱ ማንንም ሰብጀክት ይምጣ ቀጥታ የምታስቀምጡ ምንድነው? will ታስቀምጣላችሁ። ከነሱ ቀጥሎ ወዲያውኑ ለወደፊት ልታወሩት ያለ ነገር እስካለ ድረስ will ታስቀምጡና ከዛ በኋላ ከwill በኋላ ግሱ ምንም አይነት መልክ አይኖርም። የራሱ ግሳችን እናስቀምጠው ምንም አንጨምርበትም። ራሱ ግሱን እናስቀምጣለን። ለምሳሌ run ከሆነ run go ከሆነ go speak ከሆነ speak ምንም አንለውጥም። ing ሐላፊ መልኩ ምናምን እዚህ ጋር ይመጣል። ራሱ ግሱን እናስቀምጣለን። ስለዚህ I will go ስል እሄዳለሁ ለወደፊት የሚሄድበት ቦታ አለ። ሰው I will go እላለሁ። ለምሳሌ I will go to school ትምህርት ቤት እሄዳለሁ እያልኩኝ ነው። I will eat ካልኩኝ አሁንም እበላለሁ ገና አልበላውም ለወደፊት ግን እንደምበላ እየገለጽኩኝ ነው ማለት ነው። ሰብጀክቱ ቢለወጥም she ብንልም ተመሳሳይ she will eat ብንል እሷ ትበላለች ለወደፊት መብላቷ አይቀርም እያለ ነው ማለት ነው። ኦኬ she will go ትሄዳለች እያለ ነው ማለት ነው። ለወደፊት እንደምትሄድ እየገለጸ ነው ማለት ነው። ሌላም ሰብጀክት ይመጣ we will talk እናወራለን እያለ ነው። we will talk እናወራለን መቼ? ወደፊት የሚከናወን ነገር ነው። አሁን አይደለም የሚከናወነው ለወደፊት የሚከናወን ምናልባት ከአንድ ሰዓት በኋላም ሊሆን ይችላል ከሁለት ሰዓት በኋላም ሊሆን ይችላል ከአንድ ዓመትም በኋላም ሊሆን ይችላል አይታወቅም። ብቻ ለወደፊት እንደሚከናወን እየገለጻቸው ነው። we will talk ተግባባን። ስለዚህ ይሄ ምንድነው? ይሄ አራተኛው ነው ማለት ነው። የመጨረሻው የተውኩት እንደውም በሱ መጀመር ነበረብኝ ግን አውቄ ነው መጨረሻ ላይ ያስቀመጥኩላችሁ አምስተኛው ማለት ነው። ይሄን ተረዳችሁ በቃ ከዚህ በኋላ እንግሊዘኛ ቀላል ሆነላችሁ ማለት ነው። ምን ይባላል? the present simple tense ይባላል። the present simple tense ማለት አንድ ድርጊት ስታደርጉ በዘልማድ የምታደርጉት ነገር ከሆነ ወይም ደግሞ እውነት የሆነ ነገር ከሆነ ይህንን አወቃቀር ተጠቀማላችሁ ወይም ይህንን አገላለጽ ተጠቀማላችሁ። እኔ የምነግራችሁ በሙሉ አሁን ካስተዋላችሁ በፖዚቲቭ አረፍተ ነገር ላይ ነው። ኔጌቲቭ ኳስችን ምናምን አልገባንበትም። እዛ ከገባን ረጅም ቪዲዮ ነው የሚሆነው። ስለዚህ እሱ ላይ ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ do the next video ብላችሁ ንገሩኝ ማለት ነው። እሺ በኮሜንት ላይ ጻፉልኝ። እሺ እንመለስ። ስለዚህ ፕሬዘንት ሲምፕል ምንድነው? ቀጥታ አሁንም ሰብጀክቶቻችን አሉ። እነዚህን አይ ምናምን ብለን እንጠራቸው ሰብጀክቶች አሉ አይደለ? ድርጊት ፈጻሚዎች ብለን እንጠራቸው ሰዎች አሁን በደንብ አስተውሉልኝ። እዚህ በደንብ ማለት ነው። እነዚህ አራቱ ያዙልኝ። አይ you they
ዊ እነዚህን ያዙልኝ። ያዛችሁ? በጣም ጥሩ። እነዚህን ልክ ስትጠቀሙ ከነሱ ቀጥሎ ልክ እንዳልኳችሁ ግሱ ያልተለዋወጠ ዋናው ግሳችን ከነሱ ቀጥሎ አስቀምጡልኝ። ለምሳሌ አይ ወርክ ስላለው ስል ምን ማለት ነው? አይ ወርክ ብለን ከጀመርን በዘልማድ ልናወራው የፈለግነው ነገር አለ ማለት ነው። ለምሳሌ አይ ወርክ ሂር እዚህ እሰራለሁ እያልኩኝ ነው። ስለዚህ በዘልማድ ይህንን ነገር የማረገው ነው የት እዚህ ቦታ ላይ እንደምሰራ እየገለጽኩኝ ነው እንጂ አሁን እየሰራሁት እንደሆነ ላለፈ ጊዜ እየገለጽኩኝ አይደለም። በቃ በዘልማድ ይሄ ነገር እዚህ ነው ያለው በተለምዶ የሚከናወን ነገር ነው እያለኝ ነው ማለት ነው። ስለዚህ አይ ወርክ ሂር እዚህ እሰራለሁ። they work here እነሱ እዚህ ይሰራሉ እያለ ነው። እውነትም የተናገረ ነው። በዘልማድም የሚከናወን ነገር እየገለጸ ነው። we work here እዚህ እንሰራለን። ኦኬ you work here አንተ አንቺ እናንተ እዚህ ትሰራላችሁ እያለ ነው በዘልማድ ማለት ነው። ኦኬ I go to work every day በየቀኑ ስራ ሄዳለሁ እያልኩኝ ነው። ስለዚህ በዘልማድ የማደርገው ነገር ነው I go to work every day። ስለዚህ ግሳችን ከድርጊቱ ፈጻሚ በኋላ ግሱ እንደዚሁ ከተቀመጠ የምናወራው ያለው ነገር ምንድነው? በዘልማድ የሚከናወን ነገር ነው። አስታውሱልኝ ቀደም ብዬ ነገርኳችሁ 4 ድርጊት ፈጻሚዎች ናቸው። አሁን ከዚህ በኋላ ደግሞ እነዚህን 3 ያዙልኝ he she it እነዚህን 3 ሲመጡ አሁንም በዘልማድ የሚከናወኑ ነገሮች በእነዚህ ሰዎች አማካኝነት የሚከናወኑ ነገሮች ለመግለጽ ስትፈልጉ ግሱ ላይ ምን ጨምሩብኝ? የሚለውን ድምጽ ጨምሩልኝ ወይም ኤስ የሚለውን ድምጽ ጨምሩልኝ። ስለዚህ ቅድም ነበር ያልነው ወርክ የሚለውን ቃል ኤስ ብቻ ጨምሩበት። ምን ይሆናል? she works ይሆናል ማለት he works it works ይሆናል። ስለዚህ ምን ገለጻችሁ ማለቱ ያንን ነገር ወይም ያንን ሰው ሶስተኛ ወገኑ ብለን የጠራ ነው ማለት ነው። ለምሳሌ he works here ስንል እሱ እዚህ ይሰራል በዘልማድ ማለት። እሷ እዚህ ትሰራለች ስንል አሁንም she works here እንላለን ማለት ነው። አያችሁ? ይሄም ማለት ነው በዘልማድ የሚከናወን ድርጊት ሩቲን ብለን የምንጠራው ማለት ነው። እነዚህን 5 ያዛችሁ ማለት እንግሊዘኛ በቀላሉ ማውራት ጀመራችሁ። 80%ቱን ይሄን ያዛችሁ። ሌሎቹ እንጠቀምባቸዋለን፣ ግን አብዛኛው ጊዜ የምንጠቀማቸው እነዚህን 5 ናቸው። ግልጽ ነው? ቪዲዮ ከተመቻችሁ ላይካችሁ እንዳይለየን፣ ሰብስክራይብ ማድረጋችሁ እንዳይለየን። በሚቀጥለው እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።